የኢድ አል-አድሃ አረፋ በዓልን ህዝበ ሙስሊሙ ሲያከብር አብሮነትን በማጠናከርና የተቸገሩ ወገኖችን በመደገፍ ሊሆን እንደሚገባ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ጆሃር መሐመድ አሳስበዋል። በባህር ዳር ከተማ 1446ኛው የኢድ አል-አድሃ አረፋ በዓል በድምቀት ተከብሮ ውሏል። በበዓሉ አከባበር ስነ ስርዓት ወቅት የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ጆሃር መሐመድ ባስተላለፉት የእንኳን አደረሳችሁ መልእክት ላይ እንዳመላከቱት ህዝበ ሙስሊሙ በዓሉን ሲያከብር ሰላምን በመጠበቅ አብሮነትንና አንድነቱን በማጠናከር ሊሆን ይገባል ብለዋል። አክለውም ህዝበ ሙስሊሙ የተቸገሩ ወገኖችን ጧሪና ደጋፊ የሌላቸው የህብረተሰብ ክፍሎችን በመደገፍና ካለን ለሌላው በማካፈል በዓሉን ተደስተው እንዲያሳልፉ ማድረግ አለብን ብለዋል። ይህን ዒዳችንን ስንውል ምስኪኖችን፣ ደካማዎችን በያሉበት ቦታ ልንፈቅዳቸው ያስፈልጋል። ወንድምነታችንን ማጥናት፣ አንድነታችንን ማጥናት አንድነት ሲባል መተጋገዝ ዋጅብ ግዴታ ነው። አዩሃል ኢኽዋ የኢድ አል-አድሃ አረፋ በዓልን ያለን ለሌላቸውና ለተቸገሩ ወገኖች በማካፈል ልናከብር ይገባል ያሉት ደግሞ የሆሳና ከተማ ነዋሪዎች ናቸው። በሆሳና ከተማም 1446ኛው የኢድ አል-አድሃ አረፋ በዓል በደማቅ ሁኔታ ተከብሮ ውሏል። የተቸገሩትን በመርዳት አብሮ በመብላት ነው የምናሳልፈው። በዓል ሲከበር አንዱን እምነት ብቻ አይወክልም። ሁሉም ህብረተሰብ ነው የሚሳተፈው ከሁሉም ነገር ማለት ነው እና ይሄ በዓል እኛም ብቻ አይደለም ከጎረቤቶቻችን ጋር ክርስቲያን ጎረቤቶቻችን አሉ፣ ዘመዶቻችን አሉ። ከነሱ ጋር በአብሮነት የምናከብረው ማለት ነው። ፈጣሪው የውስጣችንን ምኞትና እንትኑን አይቶ ሁሉን ነገር ያዘጋጃል፣ ይፈትነናል እና የውስጥ ቅንነትና የእምነቱ ውስጣዊ ሙሌትን ነው የሚያሳየው። ስለዚህ በዚህ መሰረት እኛም በአሁኑ ወቅት በዓሉን ስናከብር ለሌላቸው ለምሳሌ 1/3 ሁሉ ጊዜ ይሰጣል ላልበሉት ለሌላቸው። ይሄ ምንድነው አንዱ ግዴታ ነው። ለምስኪኖች ማብላት ሰደቃ ማብላት ግዴታው ነው። ብቻውን መብላት አይፈቀድለትም። ይሄ ደግሞ የበለጠ ማህበረሰቡን ያስተሳስራል ማለት ነው። የመተዛዘንና የመተሳሰብ በዓል ነው ማለት ነው። ማከብረው እንግዲህ አልহামዱሊላህ ከቤተሰቦች ጋር ከጓደኞች ጋር በመሆን ይሄንን በማድረግ ነው። ኡድህያ በማከፋፈል ለምስኪኖች በማድረስ እንዲሁም ደግሞ የታመሙ ካሉ እነሱንም በመዘየር በማጽናናት ነው የምናሳልፈው። ይሄንን በዓል ያለው ለሌለው ያካፈለ በሰላም ዙሪያ እስላም ከፍተኛውን ድርሻ ይዞ ነው የሚሰብከውና ለዚህም ጠንክሮ የመስራት ስራ ነው እየሰራ ያለው። ከሌላ ህብረተሰብ ጋር ተቻችሎ የመኖርም ነገር ልክ በዚሁ መልክ የሚታይ ነው የሚሆነውና እንግዲህ እምነቱም ይህንኑ ነው እንግዲህ ለህዝቡ የሚሰብከው። በተመሳሳይ ዜናም 1446ኛው ዓመተ ሂጅራ የኢድ አል-አድሃ አረፋ በዓል በሶማሌ ክልል የእስልምና እምነት ትዕዛዛትን በማከናወን ተከብሮ ውሏል። የክልሉ ርዕሰ መስተዳድር ሙስጠፌ መሐመድን ጨምሮ ከፍተኛ የመንግስት አመራሮች፣ የእስልምና እምነት አባቶችና መምህራን እንዲሁም የእምነቱ ተከታዮች በተገኙበት በጅግጅጋ ከተማ የሶላት ስነ ስርዓት ተካሂዷል። ይኸው የኢድ አል-አድሃ አረፋ በዓል እንደ ሌሎች የክልል ከተሞች ሁሉ በጎንደር ከተማም በተለያዩ ሃይማኖታዊ ስነ ስርዓቶች በድምቀት ተከብሮ ውሏል። በዓሉ ሶላትና ተክቢራን ጨምሮ በተለያዩ ሃይማኖታዊ ስነ ስርዓት ሲከበር የእስልምና እምነት ተከታዮች፣ የመንግስት የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተውበታል። ህዝበ ሙስሊሙ በዓሉን ሲያከብር በችግር ውስጥ የሚገኙ ወገኖችን በመርዳትና በመደገፍ ሊሆን እንደሚገባ ተመላክቷል። በከተማዋ በሚከናወኑ የሰላም የልማት ስራዎች የነቃ ተሳትፎ እያደረገ የሚገኘው ህዝበ ሙስሊሙ በቀጣይም ለዘላቂ ሰላም እንዲሰራ ተጠይቋል። በተመሳሳይ በደቡብ ወሎ ዞንም በተለያዩ ከተሞች የ1446ኛው ዓመተ ሂጅራ የኢድ አል-አድሃ በዓል ተከብሮ ውሏል። በደሴ ከተማ የሚገኙ የእስልምና እምነት ተከታዮች በሆጤ ስታዲየም በጋራ የሶላት ስነ ስርዓት አከናውነዋል። እንዲሁም በኮምቦልቻ ከተማ የኢድ አል-አድሃ በዓል በተለያዩ ሃይማኖታዊ ስነ ስርዓቶች ተከብሯል። በከተማው የሚገኙ የእስልምና እምነት ተከታዮች ከማለዳው ጀምሮ የኢድ ሶላት በሚከናወንባቸው ስፍራዎች በመሰብሰብ ተክቢር አድርገዋል። በተመሳሳይ በወረባቦ ወረዳ የኢድ አል-አድሃ አረፋ በዓል በድምቀት የተከበረ ሲሆን ህዝበ ሙስሊሙም በጠዋት ወደ መስገጃ ቦታ በማምራት የሶላት ስነ ስርዓቱን አከናውኖ ወደ ቤቱ ተመልሷል። 1446ኛው የኢድ አል-አድሃ አረፋ በዓል ፍጹም ሰላማዊ በሆነና ሃይማኖታዊ አስተምህሮውን በጠበቀ መልኩ በክልል ከተሞች ተከብሮ መዋሉም ተጠቁሟል። ኢድ አል-አድሃ የመተዛዘንና የመረዳዳት በዓል እንደሆነም ይታወቃል።